ሶስተኛው እስላማዊ ኮንሰርት ሌላው ከባድ አደጋ እስከዛሬ ያልሰማችሁት ኮንሰርት የሚባል ደግሞ መጥቷል ሁለት አይነት አንደኛ አመቱን ሙሉ የተሰሩ ፊልምና ድራማዎችን ያው እስላማዊ የሚሉትን ምን ወዳድርበት ነው ብለው ቲያትር ቤት ህዝቡን ይጠሩታል ቲያትር ቤት አላህ ያሳይ ሰው መስጂድ ገብቶ ዲኑን ይማራል ሰኪና ያገኛል ቁጭ እስካለ ድረስ ደግሞ እስካልተንቀሳቀሰ ውዱ እስካልፈታ ድረስ በሰላት ላይ እንዳለ ነው የሚቆጠርለት ተብሎ አልተባለ ይህ ከመሆኑ ጋር ምን ሲደረግ ታያለህ ሱብሃንአላህ ኮንሰርት ይባላል ቢላል አዋርዳሉ ከዚህ በፊት አዋርድ የምትለው እንግሊዝኛ ቃል ናት እንግሊዝኛዋን እንደ አማርኛ ካነበብካት ቢላልን አዋርደው ማለት ነው ለምን ቢላል የሚታወቀው በመንድነው አሐዱን አሐድ ብሎ ተውሂድን ይዞ ነው አይደል የሽርክ መንዙማዎች ሀገር ፍቅር ቲያትር ላይ ማን ነው በደንብ የዘመረው የማን ግሩፕ ነው በደንብ የተቀናበረው ተብሎ ሊወዳደሩ ነው በቢላል ስም ይሄ ቢላልን ማዋረድ እስልምናን ማዋረድ እንጂ እስልምናን የበላይ ማድረግ አይደለም ሁለተኛውና አደጋው አላህ Subhanahu Wa Ta'ala وقرنا في بيوتكن ولا تبرجن تبرج الجاهلية الأولى إلى الليل አሁን የተያዘችው ደግሞ ምንድነው ቤታችሁ እርጉ ነው የሚለው አላህ ማንን ሴቶችን የመጀመሪያዎቹ ጃሂልያዎች ይገላለጡት እንደነበረው አትገላለጡ ይላል ሁለተኛው የጥመት አካሄድ አዲስ አበባ ላይ ያለ ሴት ልጆችን ምን ማድረግ የመናገር ችሎታችሁንና ኤክስፕሬሽናችሁን ልታዳብሩት ይገባል ኮርስ ነው የሚሰጣቸው ኡሱሉ ሰላሳ ተውሂድ አቂዳ እንደሚባለው ይሄን በተመለከተ ኮርስ ይሰጣቸዋል ሰው ዘንድ ስትቀርቡ ስታይላችሁ እንደው ቃሉን ሲጠቀሙት አያፍሩ ስታይላችሁ በቃ አቀራረባችሁ ውብ መሆን አለበት ይባላል ከዛ ሴቶቹ ሜካፕ ይቀባሉ ወላሂ ያልሆነ ነገር ካወራሁ አላህ Subhanahu Wa Ta'ala የውመል ቂያማ መጥፎ የሆነ አያያዝ ይዘኛል የሆነውን ነገር ደግሞ መደበቅ የለብኝም መናገር አለብኝ ሰዎቹ እንዳያጠሟችሁ እናንተ ነው ከዛ ባለጌ ወንበር ይባላል ይሄ ድራፍት ቤት ነው ምናምን የሚሉት እንዲከፍ ብለው የሚቀመጡበት ወንድና ሴት በየቦታው እየተመደቡ ባለጌ ወንበር ላይ ይቀመጣሉ ሰዎች እንዲከታች ቆመው ያያዋቸዋል ከዛ ሴቶቹ ምን ያደርጋሉ እና እስልምና እንዴት መሰላችሁ ምናምን ብለው ወንድ ፊት ቀርበው ዳዕዋ ያደርጋሉ አሁን አህባሾች ናቸው ይብላችሁ እነዚህ የታባታቸው ልትሉ ነው አህባሾች አይደሉም ኢኽዋኖች ናቸው አላህ ያሳይ ከዛ ዳዒዎቻቸው መጡ እነዛ ሜካፕ የተቀባቡ ሴቶች ጋር ምን ይሏቸዋል ከወንዶች በላይ ዳዕዋ ውጤት የሚያፈራው እንደናንተ አይነት ምርጥ ሴቶች ላይ ሲሰራባችሁ ነው ያኛው ዓለም ሴት ልጅ የኮንደም ማስታወቂያ ያረጋታል የሳሙና ማስታወቂያ ያረጋታል እዚህ በዲን ስም ደግሞ እናንተ ለዛ ለምንድነው ሴቶቹ ማስታወቂያ የሚያረጉት የወንድን ደካማነት አይተው ወንድ ሴት ላይ ልቡ እንደሚጥል ስለሚታወቅ ነው አይደለም ልክ እንደዚህ የሴት ዳኢ መጋረጃ ማይጋርዳት ከወንድ ጋር ፊት ለፊት ልትፋጠጥ እሺ አሁን ማስረጃ አለን እንምጣ ወዴት ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸው ስማቸው ማን የምእመናን እናቶች ነው አይደል የሚባሉት ድምጻችሁን እንዳታለሰልሱ ተባሉ አላህ ያሳይ አንድ እናንተን ማዋራት የፈለገ ከመጋረጃው በስተጀርባ ብቻ ያውራችሁ ተባለ ልናገባቸው ማንችላቸውን እናቶቻችንን እነሱን እያየን ካላወራን ከመጋረጃ ጀርባ ካወራን ላገባት ልመኛት እምችለውን ሴት እንዴት ነው መጋረጃ ይሁንባት የሚባለው ለድመት ሳምባ አስቀምጠ እንዳትነኪው ብትላት ንገረኝ እስቲ ከዛ ወንዱ ዳዕዋ የሚሰማ መስሎ ዋው እንዴት ዳዕዋ ያለ አሳዘነችኝ እኮ ይላል አሳዘነችኝ ያልክ ነው ገደል የምትገባው እና እነዚህን ሴቶች ምን የሆነ ነገር መጠቀሚያ ታኮ እንዲሆኑ ብለው እነሱም እውነት መስሏቸው ለዲን ነው ስላሏቸው እንደዚህ ያለች ማለት ታስረዳለች በሷ ፊት ሀያ ሀፍረት ከኢማን ነው ተብሏል አልተባለም በቃ እንደ ዱርዬ ሴት
ልዩነቱ ምንድነው? እቺ ለአላህ ብላችሁ የምትባለው አለቻች የምትሸፈነው እቺን ብቻ ጣል ማረጋቸው ልዩነቱ። ሚሸት ዲዮድራንት ተቀብተው ይወጣሉ። አንቺ እኮ ክልክል ነው ስትላት ሽቶ ነው ባካ ሐራም የተባለው ትላለች። ሚረጫውን ብቻ ማን አለ? ሌላ ሐዲስ አለ። ካላወቀች ቁጭ ብላ ትማር። ሚሸት ነገር አትጠቀሙ ሚላል የለም። ሁሉም ግን ለነፍሱ የምትመቸውን አጥብቆ ይዛታል።